የፋኖ ታጣቂ ኃይል ከፍተኛ አመራር የሆነው ዘመነ ካሴ ደህንነት እጅጉን አወዛጋቢ ሆኗል። የታጣቂ ኃይሉ ከፍተኛ አመራር በመንግስት ኃይሎች መመታቱ የተዘገበ ይገኛል። በጉዳዩ ዙሪያ ልዩ ዘገባ ይዘናል፣ በቆይታችን ይቀርባል። አዲስ በተፈጠረው በሽታ ሰዎች እየረገፉ ነው። በሽታው እጅጉን አሳሳቢ ሆኗል። የጤና ሚኒስቴር አስቸኳይ መግለጫ ሰጥቷል። በመረጃ ሰዓታችን ይቀርባል። በነዳጅ ምርቶች ላይ የተጣለው የ30 በመቶ ታክስ በሚቀጥለው ወር ተግባራዊ ይደረጋል ተብሏል። ኑሮ ሸክም ለሆነበት ህዝብ በእንቅርት ላይ ጆሮ ደግፍ ሆኗል። ልዩ መረጃ ይዘናል። ካናዳ በኢትዮጵያ ላይ የጉዞ ማስጠንቀቂያ አውጥታለች። ሀገሪቱ ዜጎቿ በኢትዮጵያ በሚኖራቸው ቆይታ ተገቢውን ጥንቃቄ እንዲያደርጉ አሳስባለች። ክቡራትና ክቡራን ጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም መረጃዎችን በዝርዝር የምናቀርብ ይሆናል። ከኛ ጋር ሆናችሁ መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 150 ብር ከ4 ሳንቲም፣ የአውሮፓ ዩሮ 174 ብር ከ5 ሳንቲም፣ የእንግሊዝ ፓውንድ 203 ብር ከ1 ሳንቲም፣ ድርሃም 41 ብር፣ ሪያል 40 ብር ከ1 ሳንቲም እንዲሁም የቻይና ዩዋን 20 ብር ከ8 ሳንቲም ሲመነዘር ውሏል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 150 ብር ከ3 ሳንቲም ሲመነዘር ፓውንድ ስተርሊንግ 199 ብር ከ4 ሳንቲም፣ የአውሮፓ ዩሮ 174 ብር ከ7 ሳንቲም፣ ድርሃም 43 ብር ከ5 ሳንቲም እንዲሁም የሳውዲ ሪያል 43 ብር ከ3 ሳንቲም፣ የቻይና ዩዋን 21 ብር ከ2 ሳንቲም ሲመነዘር ውሏል። በህብረት ባንክ አንድ የአሜሪካን ዶላር 150 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 197 ብር ከ4 ሳንቲም፣ የአውሮፓ ዩሮ 173 ብር ከ3 ሳንቲም በዕለቱ ተመንዝሯል። የኢሚግሬሽንና ዜግነት አገልግሎት ባለፉት 3 ወራት ከ10 ሚሊዮን ብር በላይ ገቢ ማግኘቱን ተከትሎ በተቋሙ ተልእኮ ላይ ከፓርላማ ጥያቄ ቀረበ። በተቋሙ ላይ ጥያቄ የተነሳው የአገልግሎቱን የ3 ወራት የሥራ ክንውን ሪፖርት በሕዝብ ተወካዮች ምክር ቤት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በቀረበበት ወቅት ነው። የምክር ቤቱ አባል ሳዲቅ አደም የተቋሙን የቁጥጥርና የአቅም ማደግ አድንቀው በሩብ ዓመቱ የተሰጠው የሥራ ሪፖርት አገልግሎት የተሻለ እንደሆነ ተናግረው ነገር ግን ከተሰጠው ኃላፊነት አንጻር ወደ ገቢ ማሰባሰብ አመዝኗል ብሏል። በሩብ ዓመቱ 11 ቢሊዮን ብር ለመሰብሰብ የኢሚግሬሽንና ዜግነት አገልግሎት ማቀዱን ያስታወሱት የምክር ቤቱ አባል የአገልግሎቱ ተቀዳሚ ዓላማ አገልግሎትን ተደራሽ ማድረግ ቢሆንም ገቢ ማሰባሰብ ላይ ትኩረት ማድረጉን ጠቅሰዋል። የአገልግሎቱ ዳይሬክተር ሰላማዊት ዳዊት የምንሰጠው አገልግሎት ስላለ በዚህም ብዙ ገንዘብ እንሰበስባለን ብለዋል። የተቋሙ ባህሪ አገልግሎት መስጠት ነው። በዚህም በተለየ የውጭ ሀገር ሰዎች ሲመጡ ቪዛ እንሰጣለን። ይህ አገልግሎት ደግሞ በየትኛውም ዓለም በገንዘብ የተተመነ ነው ሲሉ ገልጸዋል። በግባችን መሰረት ገቢ በአግባቡ መሰብሰብና ወደ ብሔራዊ ቋት ማስገባት ካልቻለን የተቋሙን አቅም ማሳደግ አንችልም ብለዋል። የተቋሙ ገቢ ባደገ ቁጥር ለራሱ የሚጠቀመው ከሚሰበስበው ስለሆነ ሁሌ የሚለምን ተቋም መሆን የለበትም። ምክንያቱም ደግሞ ቴክኖሎጂው በየጊዜው ስለሚቀየር ሲሉ ራሱን ማሻሻል እንዳለበት ዳይሬክተሯ ጠቁሟል። ከዚህ ቀደም በመንግስት ስም አገልግሎቱ ገቢ እንደሚሰበስብ የተናገሩት ሰላማዊት እኛ ያደረግነው የቀድሞ ወይም የነበረው ገቢ በአግባቡ እንዲሰበሰብ ነው ብለዋል። ሰዎች ብዙ ጊዜ ገቢ የምንሰበስበው ከፓስፖርት ይመስላቸዋል፣ እሱ ግን ስህተት ነው ያሉት ዳይሬክተሯ ከገቢ ትልቁን ድርሻ የሚይዘው ቪዛና ተያያዥ አገልግሎት መሆናቸውን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ተናግረዋል። አምባሳደር ለገሰ ቱሉ የሹመት ደብዳቤያቸውን ለጅቡቲ ፕሬዝዳንት ኢስማኤል ኦመር ጌሌ አቀረቡ። በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ለገሰ ቱሉ የሹመት ደብዳቤያቸውን ለጅቡቲ ሪፐብሊክ ፕሬዝዳንት ኢስማኤል ኦመር ጌሌ አቅርበዋል።
አምባሳደር ለገሰ ቱሉ በስነ ስርዓቱ ላይ ባስተላለፉት መልእክት በፕሬዝዳንቱ ፊት ቀርበው ኢትዮጵያን በመወከል የሹመት ደብዳቤያቸውን በማቅረባቸው የተሰማቸውን ክብር ገልጸዋል። በሚኖራቸው የሥራ ጊዜም በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ግንኙነት ለማሳደግ፣ ቀጠናዊ የትስስር ጉዳዮች ላይ የተጀመሩ ስራዎችን አጠናክሮ ለማስቀጠል፣ ሰላምና መረጋጋት እንዲስፋፋ ለማገዝ፣ የሁለቱን ሀገራት ትብብር ከፍ ወዳለ ደረጃ ለማሳደግ እንዲሁም የጋራ እሴቶችን ለማስጠበቅ ቁርጠኛ መሆናቸውን ገልጸዋል። የኢትዮጵያ አየር መንገድ 11 ተጨማሪ የቦይንግ 737 ማክስ አውሮፕላን ለመግዛት ስምምነት ፈረመ። የኢትዮጵያ አየር መንገድ 11 ቦይንግ 737-8 ማክስ አውሮፕላኖችን ለመግዛት ህዳር 8 ቀን 2018 በዱባይ ስምምነት ፈርሟል። ስምምነቱ የተካሄደው በዱባይ የአየር ትርኢት ስነ ስርዓት ላይ ሲሆን የግዢ ስምምነቱ የኢትዮጵያ አየር መንገድ በአፍሪካ ትልቁ የአየር መንገድ መሆኑን እንደሚያጠናክርና በአህጉሪቱ በርካታ የቦይንግ አውሮፕላኖችን የያዘ አየር መንገድ ያደርገዋልም ተብሏል። የአየር መንገድ ግሩፑ ዋና ስራ አስፈጻሚ መስፍን ጣሰው እንዳሉት ግዢው ከአየር መንገዱ የረጅም ጊዜ እድገት ስትራቴጂ ጋር የሚጣጣምና በአዲስ አበባ ማዕከል በኩል አህጉራዊና ዓለም አቀፋዊ በረራዎችን ለማስፋፋት ይረዳል። ይህ ትዕዛዝ እንደ ራዕያችን ስትራቴጂያችን አካል አድርገን የምናስቀምጣቸው የእድገት እቅዶቻችንን ይደግፋል ብለዋል። የአየር መንገዱ ከቦይንግ ጋር ያለው አጋርነት እድገትም ይቀጥላልም ብለዋል። የታዘዙት ተጨማሪ አውሮፕላኖች በአፍሪካ፣ በመካከለኛው ምስራቅ፣ በህንድና በደቡብ አውሮፓ መስመሮች ላይ የአየር መንገዱን አቅም ያሻሽላሉ። ይህም የአየር መንገዱን ውጤታማነት፣ ፈጣን ሽግግርና ተደጋጋሚ የጉዞ ፍላጎቶችን ለማሟላት ወሳኝ ነው ተብሏል። የቦይንግ የሽያጭና ግብይት ከፍተኛ ምክትል ፕሬዝዳንት የሆኑት ብራድ ማኮን ስምምነቱ ኩባንያቸው ከኢትዮጵያ አየር መንገድ ጋር ያለውን የ80 ዓመት አጋርነት እንደሚያጠናክር ገልጸዋል። የኛ ብቁና ሁለገብ አውሮፕላኖች የአፍሪካና ዓለምን የበለጠ በሚያገናኘው የኢትዮጵያ አየር መንገድ እድገት ውስጥ ቁልፍ ሚና መጫወታቸውን በመቀጠላቸው ኩራት ይሰማናልም ብለዋል። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ አወጣም። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆኑ ጉዳዮች ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭትና አመጽ እንዲሁም የጦር መሳሪያ ግጭት ወንጀል መስፋፋቱ ነው። የጸጥታ ሁኔታ ድንገት ሊባባስ እንደሚችል አሳስቦ ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችም ቢሆን ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጸው በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለም አስታውቀዋል። ይህ ማስታወቂያ እንዳለው የካናዳ ዜጎች ወደ አማራ፣ ትግራይ፣ ቤንሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላ፣ ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ሁሩ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በእርስ በርስ ግጭት መሃል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባ የመሆን እድል እንደሚያጋጥማቸው አሳስበዋል። ማስጠንቀቂያው ሲቀጥልም ከኤርትራ ድንበር 10 ኪሎ ሜትር ርቀት፣ ከሶማሊያ ድንበር 30 ኪሎ ሜትር ርቀት፣ ከኬንያ ድንበር 20 ኪሎ ሜትር ርቀት፣ ከሱዳን ድንበር 20 ኪሎ ሜትር ርቀት ላይ ካናዳውያን መሄድ እንደሌለባቸው አስረድተዋል። የማርበርግ ቫይረስ ምልክት ያሳዩ 6 ሰዎች ሕይወታቸው አልፏል። ነገር ግን በላብራቶሪ ማረጋገጥ የተቻለው የ3ቱን ብቻ ነው ሲል ጤና ሚኒስቴር አስታወቀ። በ17 ሰዎች በተወሰደ ናሙና በተረጋገጠ ምርመራ በማርበርግ ቫይረስ 3 የሞቱ ሰዎች እንዲሁም በማርበርግ የተጠረጠሩ በላብራቶሪ ያልተረጋገጠ 3 ሰዎች በአጠቃላይ የ6 ሰዎች ሕይወት አልፏል ሲል ገልጿል። ምርመራው ከተደረገላቸው ሰዎች ነፃ የሆኑ መገኘታቸውንም ተናግረዋል። በጤና ሚኒስቴር በኩል ወረርሽኙን ለመቆጣጠር ከፍተኛ የዝግጅትና የቅንጅት ስራ እየተሰራ ነው ያሉት ሚኒስትሯ ወደ ክልሎች ድጋፍ የመላክና ቫይረሱ የተገኘባቸው ሰዎችና እንዲሁም ንክኪ ያላቸው ሰዎችን የመለየት ስራ እየተሰራ እንደሆነም አንስተዋል።
ህብረተሰቡ ያለውን ግንዛቤ በማሳደግ ከሌሎች ህመምተኞች የሚለይበትን መንገድ ማወቅ ይገባል ያሉም ሲሆን ምልክቱ ከታየበት ሰው ጋር የሚደረግ ንክኪ መተላለፊያ መንገድ ነው ብለዋል። ማርበርግ ቫይረስ በትንፋሽ የሚተላለፍ አለመሆኑን ለመከላከልም ንክኪ መቀነስ፣ እጅ መታጠብ አስፈላጊ መሆኑን ጠቅሰዋል። በአሁኑ ሰዓት በዚህ በሽታ የተያዙ ታማሚዎች አለመኖራቸውን የገለጹት ዶክተር መቅደስ ይህ ማለት የሚያዘናጋ አለመሆኑን የቫይረሱ ስርጭትን ለመከላከልና ባለበት እንዲቆም ለማድረግ በርካታ ስራዎች መሰራት እንደሚገባ አሳስበዋል። የማርበርግ ቫይረስን ለመቆጣጠር የመጀመሪያው መንገድ መከላከል ሲሆን ምልክቶች የታዩባቸው ሰዎችን ሕክምና ለመስጠት ፈሳሽ የመተካትና እንደ ህመሙ ድጋፍ እንደሚደረግ ጠቁመዋል። ነገር ግን ለዚህ ይሆናል ተብሎ በዓለም አቀፍ ደረጃ የተቀመጠ መድኃኒት አለመኖሩን ተናግረዋል። ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል የጎጃም ቀጠና ከፍተኛ አመራር የሆነው ዘመነ ካሴ የደህንነት ሁኔታ እጅጉን እያነጋገረ ይገኛል። ባለፈው ሳምንት ለመንግስት ውግንና ያላቸው የማህበራዊ ሚዲያ ገጾች ዘመነ ካሴ በመንግስት የጸጥታ ኃይሎች በተሰራ ልዩ ዘመቻ መመታቱን መዘገባቸው ይታወሳል። ከዚህ ጊዜ ወዲህ ከሚዲያ ጠፋ ብሎ የቆየው ዘመነ ካሴ ትላንት ወደ ሚዲያ መምጣቱ ብቻም ሳይሆን የመጣበት መንገድ እጅጉን አወዛጋቢ ሆኗል። ከዚህ በፊት መግለጫዎችን ሲሰጥ በቪዲዮ ተቀርጾ ይተላለፍ የነበረ ሲሆን ትላንት በድምጽ ብቻ የተቀነባበረ መግለጫ ማሰራጨቱ ቆስሎ ሕክምና እየተከታተለ ይገኛል በሚል ያሰራጩትን መረጃ የበለጠ አጠናክሮታል። ዘመነ ካሴ ጉዳቱ እንዳይታይ በቪዲዮ መቅረብ አልፈለገም ያሉት የመንግስት ደጋፊ አክቲቪስቶች በመቀሌ ተኝቶ የታከመ ነው ብለዋል። ዘመነ ካሴ ከዚህ በፊት እግሩን በጥይት ተመቶ መቁሰሉ ይታወሳል። መከላከያ ሰራዊቱ ሰሞኑን መጠነ ሰፊ ዘመቻዎችን በክልሉ እያካሄደ እንደሚገኝ ከሚያሰራጫቸው መረጃዎች ለመረዳት የተቻለ ሲሆን የታጣቂ ኃይሉ አመራሮች በሚዲያ የሚያደርጉትን እንቅስቃሴ በከፍተኛ ሁኔታ ቀንሰዋል። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚሆን ተገልጿል። የኢትዮጵያ መንግስት ለረጅም ጊዜ የቀጠለውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 ተጨማሪ እሴት ታክስ እንዲሁም 15 ኤክሳይስ ቀረጥን ያካተተ አጠቃላይ 35 ታክስ የመጣል ሲሆን የኢትዮጵያ ነዳጅ አቅራቢዎች ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህ እስከ ታህሳስ 2018 ድረስ ለቤንዚን ለናፍጣ መሸጫ ዋጋ እንዲሁም ህጋዊ የግብር መጠን ጨምሮ ሙሉ ወጪውን የመሸፈን ግብ ላይ ለመድረስ መታቀዱን ተጠቁሟል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።